ቁረሽናት ሰላም እንዴት ናችሁ? ውድ የኢዮቤል ቲቪ ተከታታዮቻችን እንዴት ቆያችሁ? እንዴት ሰነበታችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ዛሬ በጣም ደስ ብሎኛል። ያው ታውቃላችሁ ቤት እንደማሟላት ደስ የሚል ነገር የለም። ቤት እንደማስዋብ እንደማስጌጥ፣ በዛ ላይ ደግሞ ባሌን ሰርፕራይዝ ላረገው ነው እና እንደዛ ደግሞ ሲሆን በጣም የበለጠ ደስ ይላል። ያው ከተጋባን ኦልሬዲ ዛሬ 29 ነው። እንደው ትናንትና 4ኛ ወራችን ነበረ እና ምን አዲስ ነገር ዛሬ ቀይሬያለሁ ማለት ነው። አዲስ ነገር አስገብቻለሁ። ያው እንደ ሰው ያው በጣም ብዙ የምፈልገው ቤቴ እንዲሆን ቢሆንልኝ ምናምን ብዬ የማስበው በጣም ብዙ ነገር አለ እና ያው እሱም ነገር በአንድ አይሆንም። ቀስ ቀስ እየተባለ ነው ሁሉም ነገር ሊሟላ የሚችለው እና በሱም አምናለሁ። እና ዛሬ አንድ ደስ የሚል ነገር አስገብቻለሁ። በጣም የምመኘው በጣም የምፈልገው በቃ ቢኖር ደስ የሚለኝ ብዬ የማስበውን ነገር ዛሬ አሳክቼዋለሁ ማለት ነው። እና ደግሞ ኢዮብ ሲመጣ ደግሞ ሰርፕራይዝ ነው የማደርገው ማለት ነው። እሱን ደስ እንዲለው ብዬ ይታያችሁ ከጠዋት ጀምሮ ስለፋ ስተጋ ነበር ያልኩት። አሁን ነው በቃ ሻወር ወስጄ ቅልል ብሎኝ እሱን መጠበቅ የገባሁት እና እስቲ አስቡት በጠዋት ያንን ነገር ገዝቼ አስተካክዬ እስክጨርስ፣ በዛ ላይ ደግሞ ያው እራትም ቆንጆ ነገር አዘጋጅቼለታለሁ። ሁሌ ቢሆንም ዛሬ ደግሞ የበለጠ እጥፍ አድርጌ አዘጋጅቼለታለሁ ማለት ነው። ልክ ሲመጣ ስጦታውን ካሳየሁት በኋላ እራት እንበላለን ማለት ነው። የኢዮብ ልደት እየደረሰ ነው። ሐምሌ 10 ነው። ያው እሱ ብዙ ነገር ያስባል። ከዚህ በፊት ልደቱን ስናከብር ሲያሊሆም ነበረ ያበላ ነው ምግብ እና ያው አሁንም ሀሳቡን እንደማይቀይር እርግጠኛ ነኝ። ያው እንደዛ አይነት ነገር ስለሚያስደስተው ስለማቅ ነው። እና ዛሬ ደግሞ ሰኔ 30 ነው። ሰኔ 30 የልጆች አበሳ ግን ልጆቻችሁ እና ዛሬ ደግሞ ሰኔ 30 ነው። ኦልሬዲ 10 ቀን የቀረው እና ይሄ ደግሞ እንደ ቅድመ ስጦታ ነው እና ስጦታዬ ደግሞ ምን እንደሆነ ብትገምቱ ደስ ይለኛል። በጣም ደስ የሚል ስጦታ ነው። ፍንጭ ልስጣችሁ። እንደዚህ ዳይኒንግ ቴብል ጋር የሚሆን ነገር ምን አለ? ዳይኒንግ ቴብል አካባቢ እዛ ሰፈር እዛ ማህበረሰብ ውስጥ ምን ሊኖር ይችላል? ላሳያችሁ። ላሳያችሁ። ቆይ ካሜራውን ላዙረውና ላሳያችሁ። አንድ ተራ በጣም ነው ደስ ያለኝ። እቤትም ነበረ እና እዚህም እንዲኖር የምፈልገው ነገር ቢኖር ይሄን ነበረና አሳክቼዋለሁ። በጣም ነው ደስ ያለኝ። እና አሁን ደግሞ ኢዮብ ሲመጣ ፊቱን ምን አይነት ሪያክሽን ሊያሳይኝ እንደሚችል አብረን እናያለን ማለት ነው። ራስ አቀራርቤ ጠብቁ። ይሄ ቡና ራሱ አቀራርቤ ያለው ያው ማታ እንጠጣም። በርግጥ ግን ያው ለሴሪሞኒው ደስ እንዲለው በሚለው ነው። ያው ልደቱ ስለደረሰ መንከባከብ አለብኝ። ያው እሱ እኔ እንደሚንከባከበኝ ማለት ነው። የኔ ባል በዚሁ አጋጣሚ በጣም ነው የምወድህ። እንኳን ተወለድክልኝ። እሺ። እና በቃ ምግቡን አቀራርቤ ምናምን እሱ ሲመጣ እናስጀምረዋለን እና ፊቱን ሪያክሽኑን እናያለን ማለት ነው። አብራችሁ ቆዩ መልካቾች። ካሜራውን ሳላስተካክል ነው መጣ። እንግዲህ ቪዲዮ ይታያችኋል ብዬ ተስፋ አደርጋለሁ። ባሌ ብርቅ ደርሹ ልክ እስከፍቶ እኮ እንኳን ተወለድክ ይቻላል። እንዴት ነሽ? ደህና ነህ? ሰርፕራይዝ አለኝ። ምንድን ነው? ምንም ነገር አላየሁም። ካሜራ ብቻ ነው ያየሁት። እሺ ቆይ እንደዚህ ዙር። እንካ ይሄንን ያዘው። ፍቅር ቆይ እሺ። ና ምንድን ነው ፍቅር? እሺ አረዳቀኝ። ምንድን ነው ተወለድክ እንዴ? ወደ ገና እኮ ነው ልደቴ። እሺ ያው ይሄ እንደ መጀመሪያ። ኧረ ቆይ እሺ፣ እረፍት። እሺ ምንድን ነው ደክሞሃል? እሺ እንደዚህ መሆን ትችላለህ። የእኛ ደረጃ ታውቂዋለሽ፣ ከሚከብደን ነገር ሁሉ የዚህኛ ደረጃ ነው። 2 ደረጃ መውጣት ያቀተናለሽ ምን እንደሚያካክል። እሺ እሱን ተው። እሺ የኔ ፍቅር ለቂኛና ተወለድክ። እሺ ምን ተሰፕራይዝ? ምንም ጭንቅላት እንዳታሽከረክር። እሺ ፍቅር ማርያም ነኝ። አላሽከረክርም። አንቺ ብቻ ነሽ ነው እዚህ ጋር ነው። ከፊት ለፊት ሆናለሁ። እሺ ቪዲዮ እየሰራሽ? ስም ጠፍተናል እኮ።
ምን አለ እንዴ ማርያም ብላል። እሺ እንደዚህ ቢል አድርግ። እሺ እንዴት ነህ? እግዚአብሔር ይመስገን። እሺ እንዴት ነህ? ደህና ነኝ እግዚአብሔር ይመስገን። ደህና ነው የኔ ፍቅር? እግዚአብሔር ይመስገን። ልደት እየደረሰ ነው። ምን ተሰማህ? እኔ ተሰራለኝም አንቺ ነሽ የምታስታውሺኝ። ምን ተሰማህ? ያው በቃ እድሜን እግዚአብሔር ይመስገን መጠቀም ከተቻለ ምንም ነው ማለት ይገርማል። ያ ተመስገን ብቻ እየተጠቀምንበት ነው። እሺ እኔ ፍቅር እና እኔ ደግሞ ስጦታ አዘጋጅቼልሃለሁ ለአንተ። ያው ልደት አልደረሰም፣ ግን ከልደት በፊት ልደትህን ደስ ስላሰኘ አሁን አብረን መኖር ስለጀመርን የመጀመሪያ ልደትህን አብረን መኖር ከጀመርን በኋላ ላከብርልህ ነው። ይሄ ደግሞ ለእኔ ትልቅ ነገር ነው። ስለዚህ በስጦታ ላንበሸብሽ አንተን ደስተኛ ላረግህ ቆርጬ ተነስቻለሁ። አንድ ክላፕ እንዳዞር ምንድን ነው የምጮህ? እንደ ሻወር ወስጄ ነው የመጡት። አልዞርም ብላል እንዳዞር ተው። እሺ እና ስጦታዬ ምን ይመስላል? እኔ ቆንጆ አንቺ ብቻ እኮ ለእኔ ስጦታዬ ነሽ። ግን ገምት ስጦታዬ ምን ስጦታዬ እኮ ነሽ። ቤቴን ናፍቄ የምመጣው አንቺ ጥሩ ስለሆንሽ ጥሩ ሚስት ስለሆንሽ በቃ ቤት ምሳም ደግሞ ወይም በመጣ አንቺ ቤት እዚህ ስገባ በቃ እረፍት ሁሉ ነገር የምታስረሽ ጥሩ ስጦታዬ አንቺ ነሽ። ሌላው አልፈልግም። አንቺ ብቻ ደህና ሆኝልኝ። እና በቃ ስጦታን አትገምትም? ምን እናቴ አበባ ገዛሽ? አበባ ትወጃለሽ? አዎ እወዳለሁ፣ ግን አልገዛም። አበባ ማለት ምን አይነት አበባ ምንድን ነው? ምን ሰርተሽ ነው? ለአንተ ምን የሚሆን ስጦታ አለኝ? እኔ ለአንተ አበባ ልሰጥህ እችላለሁ። ለወንድ አበባ ይሰጣል፣ ግን ለአንተ ልሰጥህ እችላለሁ። ቆንጆ ምግብ ሰራሽ? እሱ እንዳለ ሆኖ ወለለ መሰሪ ግን ምንድን ነው ማለት ለየት ያለ ነገር ሰርተሽ ነው? እሱ ታውቃለህ፣ ሁሉ ነው። ግን በቃ ስጦታ ምግብ ስጦታ አይደለም እኮ። ምግብ ሊያስደስትህ ይችላል፣ ግን እንደ ስጦታ አትቁጠረው። ፍንጭ ልስጥህ? ፍንጭ ልስጥህ? ዋስጭን ግን መጀመሪያ ከፍንጩ በፊት የኔ ጠጣ። ልቀጥል ፍንጩ? እሺ እንትን ነው ቁስ ነው። እሺ እንትን ነው አበባ ነው። አበባ ምናምን አይደለም። እንደዚህ አበባ አይደለም። ምግብ አይደለም። ምግብ እንደዚህ ልብስ አይደለም። ጫማ አይደለም። ፍንጭ ሰጠው። ሳህን ብቻ አዳዲስ ሳህኖች ገዛሽ? ብረት ድስት፣ ዘይት ገዛሽ? ልታሳርፊኝ ነው? ቁስ ነው። እሱም አይቀርልህም። አልቋል። አንቺ እቺ ዘይት እንደው እየቀለድክ እያስመሰልክ ግን ሾርኔ እያስገባህልኝ ነው መሰለኝ። እንዴ ስንት ጊዜ እኮ አይደል እንዴ ከገዛዋ? ቀጥል። እኔ እንጃ እናቴ እኔ ምን እሺ በቃ ዘይት ግን ከኋላ ምንድን ነው ያለው? ከኋላ ግን አይከብድ አይልህም? እንደዚህ እስቲ ጨረፍ። እሺ በቃ ና ተነስ ልስጠው። አሳይ በቃ። ከኋላ ነው ያለው? ከኋላ ካለ ገምት። እሺ ገምት። ያው እንደውም ትልቅ ግምት ከኋላ። ፎቶችን ፕሪንት አድርግሽ እንደዛ አይነት የኛ ለሰርጋችን ነው። እኔ ደምቢ ስልሽ ቆይ ስልሽ አንቺ አሪፍ አንተ ደርሰበታል ማለት እንደሱ አይነት ነገር ነው። ገምት። ኦኬ ግድግዳ የሚሰቀል ፍሬም ምናምን ነገር ገዛሽ? ምን አይነት ይመስላል? ሊያው ያው ቁምና ያው ቆይ ወደዚህ ወዴት ነው የምትሄደው? እሺ ወደዚህ እንዴ! እሺ 1 2 3 ይዙርሽ ቤትን ቀየረ መስገዛሽ ዛሬ ቆንጆ
ግን አሁን አልነበረም ማለት ክሬስት አልነበረም። ሌላ ስራ እየሰሩ ስለሆነ ቤት ማዘርጋር አለ፣ እኛ ጋርም ማዘርጋርም አለ፣ እኛ ጋርም አለ። በጣም ነው ግዙፍ ነው። በነገር ላይ ከዚህ ጠረጴዛ ይበልጣል። ማርያምን ግድግዳው ላይ ስለተሰቀለ አነስ ያለ ነው መስለው ይሄ እንጂ ከዚህ ልክ እንደዚህ አስደግፈን ልክ እንትኑን ልናስተካክለው ስንል እዚህ ጋር አስቀምጠነው ነበር ነው። ከዚህ በለጠ ብታይ ያምራል በጣም። ስለዚህ ሰርፕራይዝ ነው በጣም። አዎ በጣም እኔ አንተ ለማሳመን ጀግና በዚህ በጣም ጀግና በጣም ዋው ቆንጆ እና ወደድከው? በጣም ስለወደድከው ደስ ብሎኛል። እና ይሄ ተንቀረለት ይሄ ያ ሁሉ ነቅዬ እንትን አላረግም። ይሄን ወይ ጠረጴዛው እንደዚህ አዞረዋለሁ። አይ ግን እንደዚህ እና በጣም የሚገርም ሰርፕራይዝ ነው። የሚገርም ሰርፕራይዝ ነው። በጣም የሚያምር ነው። ቀስ ብለን በጣም ደስ ይላል። በጣም ስንት ገዛሽ? አካውንቱ ከየት ነው? በምግብ ዙሪያ እናወራዋለን ደግሞ። እሺ አራበህም ሩብኛ በጣም እዛ ከሆነ አረፍ በልና እኔ ያዘጋጀሁትን ነገር ከች ላድርጋት። እና አዘጋው ወይስ? አይ ምግብም ሰርቻለሁ ቆንጆ ነገር አድርጌለታለሁ ብዬ ስላልኩ ምናልባት ትንሽ ፓርት እስከዛ እዚህ ጋር መቀመጥ ትችላለህ፣ እንደዚህ ፊት ለፊት እንድትታያቸው። ምንም ያዘው ዛሬ በስማ በጣም መምሮ ማርያም ለደረሰ እኮ ነው። ደረሰ እኮ በቃ ለዚህ በማስመልከት ነው። በቃ ከዚህ በኋላ የሚመጣው ማለት ነው። አይ ልንከባከብ ከዚህ በኋላ አብረን መኖር ስለጀመርን ምናምን ባይዘው አምስተኛ ወራችን ነው። ታንተና አምስተኛ ወር አራት ነው አይደለም? ጥር 28 አይደለ? የካቲት፣ መጋቢት፣ ሚያዝያ፣ ግንቦት፣ ሰኔ ምን ተነግረሽ ነበር? አምስት ወር አይገርም ጊዜው በጣም ይገርማል። በጣም ተመስገን አይደለ? ጾም ገብቶ ተፈታ። ቆይ ፋሲካ ጾም ገብቶ ተፈታ። አሁን ደግሞ ይሄኛው ጾም ገባ። ይሄም ሊፈታ ነው። ይሄም ሊፈታ ወዲህ ስንት ቀን ቀረ? 6 ቀን ቀርቶናል ማለት ነው። ምን ላግዝሽ ነው? ፍቅር ምንም እንዳትነሳ እንዳትጠጣ እስከዛ። እሺ ምን ላግዝሽ? ማርያም ማግዝሽ ነገር አለ ዛሬ? እንክብካቤ ነው። መካሽ ጎዝ ነው አይደል? በጣም የሚያምረው በስማ እንዴት ነው? እንዴት አያችሁት እናንተ? ኮሜንት ስጡበት። በጣም የሚያምረው ዋው! ውድ ነው ፍቅር፣ ውድ ነው ሂሳቡ። ለምንም ይወጣል። ሰማጫት ለምንም ይወጣል። ሳውንድ እያሽ ነው እዚህ ቼክ 1 2 3 ቼክ ማግስ ነገር አለ ፍቅር አይደለም። በጣም እርቦኛልና እጄ ታጥቤ ልምጣ። እኔ ነኝ የማደርግልህ። ታግዝሽ ወይ እኮ አታግዘኝ። ልጸልይ። ነይ ወጣ እሺ ቅመሰውና ያው በርግጥ ትንሽ ወደዚህኛ ለካሜራ እንዳትደብቅባቸው ጀርመን እንዳትሰጫቸው። ምን አንቺ ሙያ
እንደማልጠራጠር ታውቂያለሽ። ምን ፍቅር ፍቅር አስታወቀሽ? ቁጭ የኔ ባለሙያ እንዴ ይህን ስወደው እኮ በስመ አብ አንተ ደስ የለም እንዴ? ፍርፍር እሰራላለሁ ብለሽኝ ነበር ፍቅሬ። ምን ሆነሽ ነው እናቴ? ውዴ ያዝ ያደርገኛል የምትይው ነው የሚያፍነኝ እንጂ ምን ብሎ እንደዚህ ከፍ ከፍ ይላል። ወጣ ጀምሮ እንደዚህ ሲያደርገኝ ነበር። በቃ ማርያምን ምን እንደሚያደርግሽ አልበላ እያልሽ ዘግቶሽ ነው ምግብ ምን አውቃለሁ። ሳበልተሻል እና እንዴት ሰራሽ? ፍቅር ማለት እንዴት ማለት አልጠገብሽም ሆኖ ነው? ማን ነው ቁርስ በልተሻል? ጾም እኮ ቁርስ። ታዲያ ምንም እስከሆነ አልበላሽም? ትንሽ ቀምሻለሁ እኮ። ታዲያ አሁን ምንድን ነው የሚያደርግሽ? ዝግት ዝግት ነው። ሽታው ያስጠላል። ፍቅር ምንድን ነው የሚያስጠላው? ሽታው ከበደኝ። ምንድን ነው ስሜት የሚያደርግሽ? ምንድን ነው ስሜት የሚያደርግሽ? ካሜራውን ዝጊ ፍቅር። እዝጋ አይዞሽ ፍቅር አይዞሽ ደስታሽ ነው። አይዞሽ አይዞሽ ሌላ ምግብ ምንድን ነው? በቃ የማርገዝ ስሜት ነው እንደዚህ ስሜት አመስለሽ እንደዛ ነው ስሜትሽ? አይደለም አሁን እኮ ቅድም አሁን ነው መሰለኝ እኮ እንጂ ሌላ ነገር የለም። በቃ ምናምን ነገር ነው የሚሸተኝ ከመንገድ ላይ እኮ ነው።
አሁን መብራታችን አልፈልግም። ፍቅር አንተ ሆዴ ነው ነው ይዘል ሰደ ይዘል ምንድን ነው ሚዝል? ማስታገሻ ሚዝል ማለት ማስታገሻ ወደዚህ ሆነ ጥሩ። እሺ በቃ ነፍቀር አቤ ምንተ ማርያም ይብቃሽ። በቀንም አበላም ማለት ማርያም። እሺ ይሄኛውን ቪዲዮ እንዝጋው እናቴ። እሺ ፍቅር ምግብ ላይ ወዲሽን አሁን እየቆረጠሽ ነው? ሶፎ በላስ ከሄደ እና ለላ እንደ ዘግይቶ እኔ ኳንት ያ ፍቅር ትንሽ ይሻታል። በቃ እዚህ ተዘቦደ እኔ ብቻ ነው ዘይዳ እሺ አዎ ቀላ መስግነው ቆንጆ አመሰግናለሁ፣ እወድሻለሁ። እሺ በጣም በጣም እሺ አይዞሽ። ወደና ሞታ ተመልካቾች እኔ ብቻዬን ይውላታ አይደል በለው። እኔ ፍቅር ምን ትበያለሽ? ምን ላምጣልሽ? ምፈልግ ነገር አለ? እሺ ቆይ እናወራለን። በጣም የሚጣፍጠው እሺ ምግብሽ እሺ በጣም አንደኛ ነው። አይዞሽ እናቴ። ማንኛውም ተመልካቾቼ ይሄን የሚያምር ስጦታ ሰርፕራይዝ አድርጋኛለች። በጣም 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 አመሰግናለሁ የኔ ቆንጆ። እናንተም ኮሜንት ላይ አስተያየታችሁን ስጧት። በቅርብ ቀን ተመልካቾች ባይዘው አዲስ ትልቅ ነገር ይዘላችሁ እመጣለን። እየጠፋን እንደሆነ አውቃለሁ፣ በጣም አውቃለሁ። ኦልሞስት 15 ቀን ምናምን ነው ቆየነ ቪዲዮ ስንለቅ ማለት ነውና ተመልካቾቼ በጣም ይቅርታ። 15 ቀን መቆየት አልነበረብንም። በቢያንስ የሆነ ቪዲዮ መልቀቅ ነበረብን፣ ግን በጣም ቢዚ አድርጎ ነው ከምታስበው በላይ። ግን ለእናንተ የሚያስደስት የኛ ስኬት የሚያስደስታችሁ እንደሆነ ስለምናውቅ የሚያስደስት ነገር ይዘንላችሁ እየመጣን ነው። እግዚአብሔር እየረዳን ነው። በቅርብ ቀን ጠብቁ ምን እንደሆነ ይዘንላችሁ በጣም ማለት ነው። ለማንኛውም ተመልካቾቼ በጣም ወዳችኋለሁ፣ አከብራችኋለሁ። ማንኛውንም ፎቶና ቪዲዮ የምትፈልጉ ሰዎች ካላችሁ ለሰርግ፣ ለፕሮግራም፣ ለፎቶሹት፣ መስክ ስቱዲዮ፣ ለሽምግልና፣ ለብራይዳል፣ ለምንም አይነት ፕሮግራም ቪዲዮ የምትፈልጉ ሰዎች ካላችሁ እዚህ በምታዩት ቁጥር ይደውላችሁ ቀድማችሁ ቡክ ማድረግ ትችላላችሁ ማለት ነው። እኛም ያላችሁበት መተን የምትፈልጉት አይነት ፕሮግራም ቀርጸን ቆንጆ ጥራቱን በጠበቀ ካሜራዎች ሰርተን እናስረክባቸዋለን። እንወዳቸዋለን፣ አከብራቸዋለን። አሁን ሚስቴን አሞብኛል፣ ሰርፕራይዝ አድርገኝ እንግዲህ አመመብኝ። ለማንኛውም እግዚአብሔር ይማርሽ በሏት ተመልካቾቼ፣ እንወዳቸዋለን። ቻው ብዬልሻለሁ። ቻው። ሰላም የኢትዮጵያ ሕዝብ እህት ወንድሞቼ፣ ይሄ በጣም ይሄን ቪዲዮ ስቀርጽ በቃ እውነቴን ነው የምላችሁ በጣም ከአቅሜ በላይ ሆኗል ለኔ ማለት ነው። ልጄ በቃ በብዙ ነገር አልታደለም። እውነቴን ነው፣ ይሄን መናገር እችላለሁ። ከኔ አንደኛ ከኔ በመወለዱ፣ ሁለተኛ በምግብ በመድኃኒት በብዙ ነገር ነው ልጄ የተበደለው። አሁን ደግሞ ልጄ መድኃኒት ይችላል 2 ዓመት ተብሎ ነበር፣ ግን በመሃል ወስዶ በመሃል መርዞ አቋረጠ እና አሁንም ለውጥ ላይ ነው። መቆም አይችልም ነበር፣ መራመድ አይችልም ነበር። አሁን እየተራመደ ነው፣ ይሄዳል። ይሄ እንደዚህ እንትን የሚለው እንትን ብሎታል በቃ። እና አንዱ አሽሮብ
በጣም ውድ ናት። በቀን 3 ጊዜ ነው የሚወስደው እና አቅሜ አልቻለም። በቃ ምንም አቅሜ አልቻለም። በቃ ኢትዮጵያ ሕዝብ እህት ወንድሞቼ ልጅን አድኑልኝ። ከእግዚአብሔር በታች ሰው ነውና ልጅን አድኑልኝ። ሌላ ምንም ምላችሁ ነገር የለም። እውነቴን ነው። በዚህ ልጅ ብዙ ነገር አይቻለሁ። እስካሁን የሰው ፊት ገርፎኝ መድኃኒቱን ሊወስድ ይችላል። ከአሁን በኋላ ግን አላውቅም። ምክንያቱም በቃ ይድናል ነው የተባልኩት። በጣም ደህና ነው። አሁን በጣም ደህና ነው። መድኃኒቱን ግን ማቋረጥ የለበትም። እና እህት ወንድሞቼ በቃ እርዱኝ። በቃ በተቻላችሁ እርዱኝ። በቃ ልጅ አይሞትብኝ። በልጅ ማንንም አይፈትን። እውነቴን ነው የምላችሁ። የሆነ ነገር እንኳን ሲኖር እንኳን ለልጅ የሆነ ነገር ታደርጋለህ። እኔ ግን በቃ ከሁሉም ያጣሁ ነኝ። እናት ወንድሞቼ በቃ ልጅ አይሞትብኝ፣ እርዱኝ። አሁን ልጅ በጣም ለውጥ ላይ ነው፣ ግን መድኃኒቱን ማቋረጥ የለበትም እና እሱኝ እባካችሁ በፈጣሪ ታገኙታላችሁ።